በመካከለኛው ምስራቅ እየተካሄደ ካለው ከዚህ ደም አፋሳሽ ጦርነት በስተጀርባ መላውን ዓለም ለሚቀጥሉት 50 ዓመታት በኢኮኖሚ ማን ይግዛው የሚለው ጥያቄ ለመመለስ የሚደረግ የቢሊዮን ዶላር የነዳጅ ቁማር ስለመኖሩ በርካቶች የሚስማሙበት ሀቅ ከሆነ ሰነባብቷል። ነገሮች በሰላማዊ ሁኔታ እንዳይፈቱ በተለያዩ አጋጣሚዎች ጥረት በማድረግ ላይ የምትገኘው እስራኤል የተኩስ አቁም ስምምነቶችን በጽኑ የምትቃወመውና ለዲፕሎማሲያዊ ጥረቶች ጀርባዋን የሰጠችው ለደህንነቷ ሰግታ ብቻ ሳይሆን ለዘመናት የዓለምን የኢነርጂ የደም ስር ሲቆጣጠር የቆየውን የኢራኑ የሆርሙዝ ሰርጥ ለአንዴና ለመጨረሻ ጊዜ ከጨዋታ ውጭ ለማድረግ የሚያስችላትን የአንድ ትውልድ እድል በእጇ ማስገባቷን ስለምታስብ ነው ይባልላታል። ኔታንያሁ ለትራምፕ አስተላለፉት የተባለው የግል ማስጠንቀቂያም ሆነ ፕሬዝዳንት ሬሴፕ ጣይብ ኤርዶሃን የታቀደ ሴራ ሲሉ የገለጹት የእስራኤል ተኩስ አቁም ስምምነት አለመፈለግ ሁኔታ አንድ ትልቅ እውነትን ነው የሚያሳዩን። እሱም የቀጠናው ጂኦፖለቲካዊ ካርታና የዓለምን የሀብት ፍሰት መስመር በቋሚነት ሊቀየር እንደተፈለገ የሚያረጋግጡልን ጉዳዮች ናቸው። በጦርነቱ ሽፋን የተደበቀው የታላቁ የቤን ጉሪዮን ቦይ ወይ ካናል ፕሮጀክት ያ ፕሮጀክት ምንድን ነው? ሳውዲ አረቢያና እስራኤል የሚያገናኘው አዲሱ የነዳጅ ቧንቧ መስመር የኢራንን የነዳጅ መስመር የመቆጣጠር የበላይነት እንዴት ነው የሚያከሽፈው? ቱርክስ ለምን በዚህ ፕሮጀክት ክፉኛ ተደናገጠች? ኤርዶሃን ለምንድን ነው እስራኤል ሰላም ጠለነች የሚል አንድምታ ያለው ንግግር ለማድረግ የተገደዱት? የሚሉት ጉዳዮች ዛሬ በልዩ ጥንቅራችን ከሚሳኤል ጩኸት ጀርባ ያለውን የኢነርጂ ጦርነት፣ እስራኤል ለመዘርጋት ያቀደችውን አዲሱ የዓለም ኢኮኖሚ ስርዓትና ኢራንን ከኃያልነት መንበር ለማውረድ የተነደፈውን ስትራቴጂካዊ ሂደት ሚስጥሩን በዝርዝር እንመለከተዋለን። ስለዚህ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫ ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ይሆናል። እንኳን ለብርሃነ ትንሣኤው በዓል በሰላም አደረሳችሁ። በአዲስ አበባ የሪል ስቴት ገበያ ትልቁ ሚስጥር ምን እንደሆነ ያውቃሉ? ሁሉም ሰው ቤት ይገዛል። ብልሆች ግን የት ከማን መግዛት እንዳለባቸው ጠንቅቀው ያውቃሉ። ሜሪት ፕሮፐርቲስ በመሃል ተክለ ሃይማኖት እያስገነባ የሚገኘውን ዘመናዊ የራሱ የሆነ እንግዳ ማረፊያ እንዲሁም ደረጃቸውን የጠበቁ ሊፍቶችን ያሟሉ የንግድ ሱቆችን ከ25 ካሬ ጀምሮ ይዞላችሁ ቀርበዋል። በተጨማሪም በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል ቅንጡ አፓርትመንቶችን ይዘንልዎት መጥተናል። ከባለ 1 መኝታ እስከ ባለ 4 መኝታ በ4.2 ሚሊዮን ብር ሙሉ ክፍያና በ918 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። ልብ ይበሉ፣ ያሉን ቤቶች ጥቂት ብቻ ስለሆኑ ደግሞ በማያገኙበት ቦታ ላይ የቤት ባለቤት ለመሆን ፈጥነው ከታች ባለው የድርጅቱ ስልክ ይደውሉ። በ0910 96 3904 ወይም በ0994 74 7686 ላይ ይደውሉ። ሜሪት ፕሮፐርቲስ። የቱርኩ ፕሬዝዳንት ሬሴፕ ጣይብ ኤርዶሃን በቅርቡ በሰጡት አንድ መግለጫ እስራኤል ግጭቱን በሰላማዊ መንገድ ለመፍታት የሚደረጉ ማናቸውም አይነት ዲፕሎማሲያዊ ጥረቶች በይፋና በታቀደ መንገድ እያደናቀፈች መሆኑን በይፋ ተናግረዋል። ይህ የሚያሳየው ግን እስራኤል ለሰላም የምታሳየው ፍላጎት ማጣት በድንገት የመጣ ሳይሆን ኢራን ባለፉት ዓመታት የቀጠናውን ሉዓላዊ ኃይል ሆና መውጣቷ የፈጠረባትን ትልቅ ስጋት ለመቀልበስ የምታደርገውን የመጨረሻ ሙከራ እንደሆነ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፕሬዝዳንት ዶናልድ ትራምፕ ባስተላለፉት መልእክት ደግሞ ከኢራን ጋር የሚደረግ ማንኛውም አይነት የተኩስ አቁም ስምምነት በእስራኤል ላይ ከፍተኛ ድንጋጤና አደጋ እንዲጋረጥ እንደሚያደርግ ገልጿል። ይህ ሁኔታ የኔታንያሁ ስጋት የሚመነጨው ኢራን አሁን የደረሰችበትን ወታደራዊና ቴክኖሎጂካዊ ደረጃ ከመቀበል ይልቅ ጦርነቱን በማራዘም የቀጠናውን ነባራዊ ሁኔታ ለመቀየር ካላቸው ጽኑ ፍላጎት ነው የሚለው ሀሳቦች ይነሳሉ። ኢራን ለዓመታት የገነባቸው የራስን የመከላከል አቅምና በጎረቤት ሀገራት ላይ ያላትን ጠንካራ ዲፕሎማሲያዊ ተጽዕኖ እስራኤልን ለብቻዋ እያስቀራት መጥቷልም ይላሉ። በመሆኑም እስራኤል በጦርነቱ ያላት ፍላጎትና ጦርነቱን የምታስቀጥለው ለደህንነቷ ዋስትና ስለፈለገች ብቻ ሳይሆን ኢራን በአካባቢው ያላትን ተፈጥሯዊና ታሪካዊ የበላይነትን ለመቀነስ የምታደርገውን ጥረት አካል አድርጋ ነው። በዚህ የተኩስ አቁም ስምምነት መክሸፍ ትልቁ ተጎጂ ደግሞ ሰላም ፈላጊው ህዝብ ቢሆንም እስራኤል ግን ጦርነቱን እንደ ዲፕሎማሲያዊ መሳሪያ እየተጠቀመችበት ነው የምትገኘው። ኢራን የሆርሙዝ ወሽመጥን በመቆጣጠር ለዓለም ኢኮኖሚ የምትሰጠውን ዋስትናና የምታሳየው የኃይል ሚዛን እስራኤል ወደ ሌላ አደገኛ ቁማር ውስጥ እንድትገባ አድርጓታል። ኔታንያሁ የኢራንን የኒውክሌርና የመከላከያ መሰረተ ልማት ለማጥቃት የሚፈልጉትም ኢራን ያለችበትን የኃይል የበላይነት በድርድር ጠረጴዛ ላይ ማሸነፍ ስላልቻሉ ነው የሚሉ ድምጾች ከኢራን ወገን እየወጡ ይገኛሉ። ይህ ደግሞ ቀጠናውን ወደማይታወቅ አቅጣጫ እየመራው ነው። ከጦርነት ጀርባ ያለው ትልቁ አጀንዳ ደግሞ የዓለምን የኃይል አቅርቦት መስመር ከኢራን ቁጥጥር ስር ለማውጣት የሚደረግ የኢኮኖሚ ሴራ መሆኑ አሁን ግልጽ እየሆነልን መጥቷል የሚሉ ሐሳቦች እንዲያነሱ ተገዷል። መረጃዎች እንደሚያሳዩን ከሆነ እስራኤል የተኩስ አቁም ስምምነትን እንደ ታሪካዊ ስህተትና እንደ ስትራቴጂካዊ ስጋት እንደምትመለከት ነው የሚያሳዩን። በአሁኑ ወቅት ደግሞ በዋሽንግተንና በኢራን መካከል በፓኪስታን አጋዥነት
የቀረበው የተኩስ አቁም የሰላም ሰነድ ቢኖርም እንኳን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ይህንን ጥረት በጽኑ እየተቃወሙት እንደሚገኙ የተለያዩ የመረጃ ምንጮች እያሳዩን ይገኛሉ። ኢንክሉዲንግ ፕሮ እስራኤል የሆኑ የመረጃ ምንጮችና የምዕራቡ ዓለም ሚዲያዎችን ጨምሮ ማለት ነው። ኔታንያሁ ለፕሬዚደንት ዶናልድ ትራምፕ በሰጡት የግል ማስጠንቀቂያ አሁን ላይ የሚደረግ ማንኛውም አይነት ፋታና ተኩስ ማቆም ለኢራን የመተንፈሻ ቀዳዳ በመስጠት የጠፋውን ወታደራዊ አቅሟን እንድታድስ ይረዳታል የሚል እምነት እንዳላቸው ያሳያሉ መረጃዎቹ። ይህ የእስራኤል አቋም የሚያሳየው ደግሞ ጦርነቱ እስራኤል በቅርብ ርቀት ያሉ ጠላቶቿን ወይም ጠላቴ ብላ የምታስቀምጣቸውን ኃይሎች በማዳከም ላይ ሳይሆን የችግሩ ዋና ምንጭ ናት የምትባሏን ኢራንን ሙሉ በሙሉ የማዳከም ስትራቴጂ አካል ነው። ኢራን ኖ ሞር በቃ ስጋት ትሬት የመሆኗ ነገር ከዚህ በኋላ ሊያበቃለት ይገባል የሚል እስራኤል ጽኑ አቋም አላት ማለት ነው። ይህንን አቋሟን ለማሳካት ደግሞ ምን ያክል ድረስ እስራኤል ትጓዛለች የሚለው እንግዲህ ጥያቄ ነው። ኔታንያሁ ለትራምፕ በላኩት መልእክት እንደገለጹት ኢራን በአሁኑ ወቅት በከፍተኛ ወታደራዊ ጫና ውስጥ ባለችበት በዚህ ወቅት የኢኮኖሚ ማዕቀቦች ችግር እየፈጠሩባት ባለበትና ቁልፍ የሆኑ የጦር መሪዎቿን ባጣችበት በዚህ ወቅት የሚደረግ የሰላም ስምምነት እስራኤልን ለወደፊቱ ሌላ የበለጠ አደጋ ላይ የሚጥላት ነው። ከጊዜያት በኋላ ለአሁኑ ጥቃት ለአሁኑ የአመራሮች መገደል በሌላ የበቀል መንፈስ እንዲነሳሱ ያደርጋቸዋል የሚል አቋም አላት። የእስራኤል መሪዎች ግማሽ ድል ማለት ሙሉ ሽንፈት እንደሆነ እናምናለን የሚል ሐሳብን ያነሳሉ። ስለሆነም ነው አሜሪካ የተኩስ አቁም ውል ከመፈረሟ በፊት ኢራን የተከማቸ ዩራኒየሟን ሙሉ በሙሉ እንድታስረክብ፣ የኒውክሌር ፕሮግራሟን እንድታቆምና የቀጠናውን ደህንነት የሚፈታተኑ የሚሳኤል ፕሮግራሞቿን እንድታቆም ቅድመ ሁኔታ እንዲቀመጥ ኔታንያሁ ይፈልጋሉ። ይህ ደግሞ ኢራን በሉዓላዊነቷ ላይ የሚመጣን ማንኛውም አይነት የውጭ ትዕዛዝ እንደማትቀበል ስለምታውቅ እስራኤል ሆን ብላ ጦርነቱ እንዲቀጥል የምታደርገው ስልታዊ እንቅስቃሴ እንደሆነ በግልጽ መናገር ይቻላል ማለት ነው። ከዚህም በላይ ግን እስራኤል ይህንን ጦርነት እንደ አንድ ጊዜ የሚመጣ ዕድል ወይም ዋንስ ኢን አ ጀነሬሽን ኦፖርቹኒቲ ነው የምትመለከተው። በታሪክ አጋጣሚ በአሜሪካ ያለው አስተዳደር ለከፍተኛ ወታደራዊ እርምጃ ዝግጁ ሆኖ መገኘቱና ኢራንም በቀጥታ ወደ ግጭቱ ለመግባት መምረጧ እስራኤል ለዓመታት ስትመኘው የነበረውን የኢራን ስጋት ለአንዴና ለመጨረሻ ጊዜ የማስወገድ ህልም እውን ለማድረግ ምቹ ሁኔታን ፈጥሯል። በዚህ ምክንያትም ነው ኔታንያሁ የተኩስ አቁም ስምምነት እንደ መሰናክል የሚቆጥሩት። ይህ የእስራኤል ግትርነት ግን ቀጠናው እንደ ከፋ ቀውስ እየከተተው ነው ያለው። ከጀርባ ያለው ትልቁ ስሌት ደግሞ የቀጠናው መታመስ፣ ኢራንን ማንበርከክ፣ ኢራን እጇን እንድትሰጥ ማድረግ ምናምን የሚሉ ጉዳዮች አንድ ነገር ሆነው ዋናው ጉዳይ ግን ቀደም ብዬ እንዳነሳውላችሁ ከጀርባ ያለው ትልቁ ስሌት የዓለምን የኃይል አቅርቦት ማነቆ የሆነውን የሆርሙዝ ወሽመጥ ከጨዋታ ውጭ የማድረግ ትልቅ የኢኮኖሚ ሴራ ነው። እስራኤል የተኩስ አቁሙን አጥብቃ የምትቃወምበት አንዱና ዋነኛው ምክንያት ደግሞ ምን መሰላችሁ? የኢራን ትልቁ የጂኦፖለቲካ መቆጣጠሪያ ካርድ የሆነውን የሆርሙዝ ወሽመጥን ከጥቅም ውጭ ለማድረግ የሚያስችላትን ስትራቴጂካዊ እድል አለኝ ብላ ስለምታስብ ነው። በአሁኑ ወቅት ኢራን በዓለም ላይ ካለው የነዳጅ ንግድ 20% የሚተላለፍበትን ይህንን መስመር በመዝጋት በምዕራባውያን መርከቦች ላይ ጫና በመፍጠር የዓለምን ኢኮኖሚ ያንቀጠቀጠች ነው የምትገኘው። ይህ የኢራን የኢኮኖሚ መሳሪያ ደግሞ ለዘላለም ለመስበር እስራኤልና አጋሮቿ አማራጭ የነዳጅ ኮሪደር የመዘርጋት ህልማቸውን ተግባራዊ ለማድረግ ቆርጠው ተነስቷል። ከአሁኑ ጊዜ የበለጠ ምቹ አጋጣሚ ልናገኝ አንችልም የሚል እምነትም አሳድሯል። የእስራኤል እቅድ እጅግ ግዙፍና የቀጠናውን ካርታ የሚቀይር ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ በሰጡት አንድ ቃለ መጠይቃቸው ወቅት እንደጠቆሙት የባህረ ሰላጤው ሀገራት ነዳጃቸውን በኢራን ቁጥጥር ስር ባለው የሆርሙዝ ወሽመጥ በኩል ከመላክ ይልቅ በየብስ በሚዘረጋ የነዳጅ ቧንቧ በሳውዲ አረቢያ በኩል አቋርጠው ወደ እስራኤል የሜዲትራኒያን ወደቦች የሚያመጡበትን መንገድ እውን ማድረግ ይፈልጋሉ ኔታንያሁ። ይህ ፕሮጀክት ነዳጅን በቀጥታ ወደ አውሮፓና አሜሪካ ለማጓጓዝ የሚወስደውን ጊዜና ወጪም በከፍተኛ ሁኔታ የሚቀንስ ከመሆኑም በላይ ኢራን በዓለም ነዳጅ ገበያ ላይ ያላትን የቬቶ መብት ሙሉ በሙሉ የሚያከሽፍ ስትራቴጂ ነው። እስራኤል ጦርነቱን ማስቀጠል የምትፈልገው ይህንን አዲስ የኤነርጂ መስመር ለመዘርጋት የሚያስችል የጸጥታ ቀጠና ለመፍጠርና ኢራን ይህንን ስራ ለማደናቀፍ የምታደርገውን ወታደራዊ አቅም የመገንባት ሂደት ሙሉ በሙሉ ለማጥፋት ስለምትፈልግ። ከዚህ በተጨማሪ የቤን ጉሪዮን ቦይ ተብሎ የሚታሰበውና ለስዊዝ ካናል አማራጭ እንዲሆን የታለመለት ግዙፍ ፕሮጀክት እስራኤልን የመካከለኛው ምስራቅ የንግድና የኤነርጂ እምብርት ያደርጋታል። ይህ እቅድ እንዲሳካ ደግሞ ኢራንና አጋሮቿ የባህር ላይ ስጋት መሆን በማይችሉበት ደረጃ መዳከም አለባቸው። እስራኤል የተኩስ አቁም እንደ ስጋት የምትመለከተውም ለዚህ ነው።
ምክንያቱም መሰላችሁ ሰላም በሰፈነ ቁጥር ኢራን በሆርሙዝ በኩል ያላትን ተጽዕኖ መልሳ እንደምታጠናክር እስራኤል ታምናለች። በአሁኑ ወቅት ያለው ጦርነት ድባብ ግን ይህን አዲስ የመካከለኛው ምስራቅ የኢኮኖሚ ስርዓት ለመዘርጋት የሚያስችል የኃይል እርምጃ ለመውሰድ ምቹ ሽፋን ሆኖ አግኝተዋለች። ጦርነቱ ከአይዲዮሎጂ ወይም ከድንበር በላይ የመጪው ዘመን የዓለም ነዳጅ በማን እጅ ይውደቅ የሚል የቢሊዮን ዶላር ፍልሚያ መሆኑን መረዳት ግድ ይለናል። እስራኤል የተኩስ አቁም ስምምነትን በጽኑ የምትቃወምበት ሌላኛው ምክንያት ደግሞ ጦርነቱ የሆርሙዝ ወሽመጥን አስፈላጊነት የሚያከሽፍ አዲስ የነዳጅ ቧንቧ መስመር ለመዘርጋት የሚያስችል የፖለቲካና የጸጥታ ሰበብ ስለፈጠረላት ነው። በአሁኑ ወቅት በኢራን ቁጥጥር ስር ያለው የሆርሙዝ ወሽመጥ የዓለምን የነዳጅ ዋጋ እንደፈለገች የምታናውጥበት መሳሪያ ሆኖባታል። ይህንን ተጽዕኖ ለመስበር ደግሞ እስራኤል የባህረ ሰላጤውን ነዳጅ በቀጥታ በየብስ በማጓጓዝ ወደ ሜዲትራኒያን ባህር ለማውጣት የሚያስችል ግዙፍ ፕሮጀክትን ስለመቅረጿ ተሰምቷል። ይህ ስትራቴጂካዊ መስመር የሚጀምረው ደግሞ ከየት መሰላችሁ? ከሳውዲ አረቢያ የነዳጅ ማከማቻዎች ነው። በዮርዳኖስ በኩል አቋርጦ ወደ እስራኤል የወደብ ከተማ ኢላት ይዘልቃል። ከዚያም ኢላት አሽቃሎን በሚባለው ነባር ነገር ግን አቅሙ እንዲጎለብት በሚደረገው የነዳጅ ቧንቧ አማካኝነት ነዳጁ ወደ ሜዲትራኒያን ባህር ዳርቻ ይደርሳል። ይህ ማለት የዓለም ግዙፍ የነዳጅ ጫኝ መርከቦች በኢራን ሚሳኤሎች ስጋት ውስጥ በሚወድቁበት የሆርሙዝ ወሽመጥና በቀይ ባህር ጠባብ መተላለፊያዎች ውስጥ ከመጓዝ ይልቅ ነዳጁን በእስራኤል በኩል በቀጥታ ለአውሮፓ ገበያ ማቅረብ ይችላሉ ማለት ነው። ይህ ፕሮጀክት በአብርሃም ስምምነት ወይም አብርሃም አኮርድስ አካል ተደርጎ የሚወሰድ ፕሮጀክት ነው። እስራኤልን የመካከለኛው ምስራቅ የነዳጅ ማስተላለፊያ ማዕከል ወይም ኢነርጂ ሃብ የሚያደርግ ፕሮጀክት ነው ይህ እቅድ። ይሁን እንጂ ይህ እቅድ ተግባራዊ እንዲሆን ቀጠናው ከኢራን ወታደራዊ ስጋት ነፃ መሆን አለበት። እስራኤል ጦርነቱን የምታስቀጥለው ለዚህ ነው ሲባልም የሚነሳው በዚህ ምክንያት ነው። የተኩስ አቁም ማለት ኢራን ይህንን አማራጭ መስመር ለማደናቀፍ የምታደርገው ሙከራ ለማጠናከር እድል የሚሰጣት አጋጣሚ ይሆናል። ይህ የቤንጎሪዮን ቦይ ወይም ቤንጎሪዮን ካናል ፕሮጀክት ለስዊዝ ካናል ተወዳዳሪ ሆኖ እንዲመጣ የታቀደለት ስለመሆኑ ይህ ደግሞ እስራኤል በዓለም የንግድ መስመር ላይ ያላትን ተጽዕኖ ወደ ላቀ ደረጃ የሚያሸጋግር መሆኑ ጦርነቱ በቆመ ቁጥር እነዚህ ግዙፍ የኢኮኖሚ ፕሮጀክቶች አደጋ ላይ ይወድቃሉ። እስራኤል የኢራንን አቅም ሙሉ በሙሉ ሳታዳክም አፐር ሃንዱን ሳትይዝ ወደ ድርድር ጠረጴዛ ላይ ለመመለስ ቆርጣ የተነሳችውም ለዚህ ታላቅ የኤነርጂ ሽግግር ፕሮጀክት ስኬት ስትል ነው። የእስራኤል የተኩስ አቁም ስምምነት በጽኑ እንድትቃወም ከሚያደርጓት ሌሎች ምክንያቶች መካከል ደግሞ ይህ አዲሱ የኤነርጂ ኮሪደር እውን እንዲሆን ፍጹም የወታደራዊ የበላይነት ሊኖራት ስለሚገባ ነው። በቀጠናው ላይ ፍጹም የሆነ ወታደራዊ የበላይነት ማስፈን አለባት እስራኤል። የነዳጅ ቧንቧዎችን ከባህረ ሰላጤው ሀገራት ተቀብለው በየብስ ወደ እስራኤል ወደቦች ማምጣት ማለት እስራኤልን በአውሮፓና በአሜሪካ አይን የማይተካ የስትራቴጂክ አጋር ያደርጋታል። ይህ ደግሞ ምዕራባውያን ለገዛ የኃይል ዋስትናቸው ሲሉ ሁልጊዜም ከእስራኤል ጎንን እንዲቆሙና ለፍላጎቷ እንዲገዙ የሚያስገድድ አዲስ ዓለም አቀፍ ስርዓት የመፍጠር ሂደት ነው ለእስራኤል። ይህ ስትራቴጂካዊ ሽግግር በተሳካ ሁኔታ እንዲከናወን ግን ኢራን በመካከለኛው ምስራቅ ያላትን የጥላ ጦርነት አቅም፣ የፕሮክሲ ጦርነት አቅም እንዲሁም የሚሳኤል ስጋት ሙሉ በሙሉ መወገድ አለበት። እስራኤል ጦርነቱን የምታስቀጥለው ለዚህ ምክንያት ነው። ምክንያቱ ደግሞ የተኩስ አቁም ማለት ኢራን ይህንን አዲስ የነዳጅ መስመር በደህንነት ስጋት እንድታወከው ሚሳኤሎቿን እንደገና እንድታደራጅና እንድታጠናክር እድል መስጠት እንደሆነም እስራኤል ታምናለች ማለት ነው። የኢራን አክሰስ ኦፍ ሬዚስታንስ የሚባሉት ኃይሎች ደግሞ በኢራቅ በሶሪያና በሌሎች አካባቢዎች መኖራቸው ለዚህ የነዳጅ ቧንቧ መስመር ትልቅ ስጋት ናቸው። ስለሆነም ነው እስራኤል አሁን ያለውን ግጭት ተጠቅማ እነዚህን ኃይሎች ከአካባቢው ለማጽዳትና የእነዚህን ኃይሎች ዋና ፕሮቫይደር የሆነችው መሳሪያም ገንዘቡ ምኑም መታቀርብላቸውን የኢራንን እጅ ከጎረቤት ሀገራት ላይ እንዲነሳና እንዲቆረጥ ለማድረግ እየሰራች ያለችው። ጦርነቱ በቆመ ቁጥር ግን ይህን የጸጥታ ቀጠና የመፍጠር እድል ሊያመልጠኝ ይችላል ብላ እስራኤል ታስባለች። ኔታንያሁ ለማንኛውም ዲፕሎማሲያዊ ግፊት እጅ አንሰጥም እያሉ ያሉት ይህንን እድል ሊያመልጠን አንፈልግም የሚል ሀሳብን ለማንጸባረቅ ነው። ከዚህ በተጨማሪ ደግሞ ይህ የኢነርጂ መስመር እስራኤልን በቀጠናው ካሉ የአረብ ሀገራት ጋር በኢኮኖሚ ጥብቅ ቁርኝነት እንዲኖራት የሚያደርጋት ነው። ነዳጃቸውን በእስራኤል በኩል ወደ ዓለም ገበያ የሚያወጡ ሀገራት ከእስራኤል ጋር ያላቸውን ግንኙነት ከፖለቲካ ባለፈ ወደ ህልውና ትስስር የሚቀይረው ነው። ይህ ደግሞ ኢራን ለዓመታት ስትገነባው የቆየችውን የእስራኤልን ተነጥሎ የማስቀረት የአይዞሌሽን ስትራቴጂ ሙሉ በሙሉ እንዲፈርስ የሚያደርግ ነው። ጦርነቱ ከአይዲዮሎጂ ወይም ከታሪክ ይልቅ መጪውን የመካከለኛው ምስራቅ የሀብት ፍሰት በየትኛው መስመር ይለፍ የሚለው የቢሊዮን ዶላር ግብግብ መሆኑ ደግሞ በግልጽ ያሳየናል። እስራኤል ይህንን የኢኮኖሚ ድል ሳታረጋግጥ የተኩስ አቁም ስምምነትን እንደማትቀበል ደግሞ አሁን ግልጽ የሆነ መጥቷል። ምክንያቱም ቀደም ብለን አንስተነዋል። ሰላምን ለሷ ትርጉም የሚኖረው የኢራንን የኢኮኖሚ የበላይነት ማርከስ ወይም ማዳከም ስትችል ብቻ ነው።
የእስራኤል አዲስ የነዳጅ መስመር ዝርጋታ እቅድ በቀጠናው በረጅም ጊዜ የገነቡትን የኢኮኖሚ የበላይነት በሚያጡ እንደነ ቱርክ ባሉ ሀገራት ላይ ደግሞ ከፍተኛ የሆነ ድንጋጤና ተቃውሞ እንዲያሰሙ አድርጓቸዋል። ይህ የጦርነቱ ሌላኛው መልክ የሚያሳይ ነው። ፕሬዚዳንት ረሲፕ ጣይብ ኤርዶሃን እስራኤል ለተኩስ አቁም ድርድር ጀርባዋን የሰጠችው ለሰላም ሳይሆን ለቀጠናዊ መስፋፋትና ለኢኮኖሚያዊ ጥቅሟ ቅድሚያ ስለምትሰጥ ነው በማለት በተደጋጋሚ የሚደመጡት ያለ ምክንያት አይደለም። ቱርክ ለብዙ አስርተ ዓመታት ራሷን እንደ ብቸኛና አስተማማኝ የኃይል ማስተላለፊያ ድልድይ ወይም ኢነርጂ ብሪጅ አድርጋ ትቆጥር ነበር። ከአዘርባይጃን ከሩሲያና ከኢራቅ የሚመጡ የነዳጅ መስመሮችን ወደ አውሮፓ በማሻገርም ስትራቴጂካዊ ጠቃሚነቷ ስታሳይ ቆይታለች። አሁን ግን የእስራኤሉ አዲስ የየብስ ኮሪደር ይህንን የቱርክ ብቸኛ ስትራቴጂክ ኮሪደር የመሆን አቅም ሙሉ በሙሉ አደጋ ላይ የሚጥል ሆኖ የሚገኘው። ይህ ስጋት ደግሞ በንግግር ብቻ የተገደበ አይደለም። ቱርክ በኢራቅ በኩል የሚዘረጋውንና የልማት መንገድ ወይም ዴቨሎፕመንት ሮድ ተብሎ የሚታሰበውን አዲስ የንግድ መስመር እቅድ በማፋጠን የእስራኤልን እቅድ ለመመከት እየጣረች ነው የምትገኘው። ቱርክ የምታራምደው ስትራቴጂ ነዳጅና ጋዝ ከኳታርና ከኢራቅ በቀጥታ ወደ ቱርክ ግዛት ገብተው ወደ ሜዲትራኒያን እንዲወጡ ማድረግ ነው። የእስራኤልና የኢራን ጦርነት መቀጠል ቱርክ ከአጉራባች ሀገራት ጋር ያላትን የንግድ ልውውጥ የሚያውቅ ከመሆኑም በላይ እስራኤል ከአሜሪካ ጋር ያላትን ጥብቅ ግንኙነት ተጠቅማ አዲሱን የነዳጅ መስመር በሳውዲ በኩል እንድታጠናቅቅ ምቹ ሁኔታን ይፈጥርላታል ማለት ነው። ስለሆነም ቱርክ የተኩስ አቁም እንዲደረግ በተደጋጋሚ የምትወተውተው ለሰብአዊነት ብቻ አይደለም። ቱርክ ተኩስ አቁም እንዲደረግ የምትፈልገው እስራኤል በቀጠናው የምትፈጥረውን አዲስ የኢኮኖሚ አሰላለፍ የቱርክን ጂኦፖለቲካዊ ዋጋ እንዳያረክሰው በመስጋትም ጭምር ነው። ግን እስራኤል በዚህ የምታበቃ አይደለም። እስራኤላውያን ከዚህ ቀደም የእስራኤል ከፍተኛ አመራሮች ከኢራን ቀጥሎ ቱርክ ታርጌታችን ነች፣ አዲሷ የቀጠናው ኢራን ቱርክ ነች የሚል አይዲያም ሲያራምዱ ስለነበር ይህ የነዳጅ ፖለቲካ የቢሊዮን ዶላሮች ቁማር ግብግብ ቱርክንም ሰለባ ስለማድረጉ የሚያሰጋ ይሆናል ማለት ነው። በሌላ በኩል ኢራን ይህንን የእስራኤል የነዳጅ መስመር ዝርጋታ እንደ ቀይ መስመር ነው የምትመለከተው። የሆርሙዝ ወሽመጥ የኢራን ትልቅ የመደራደሪያ ካርድ እንደመሆኑ መጠን ይህ መስመር አስፈላጊነቱ ከቀነሰ ኢራን በዓለም አቀፍ ደረጃ ያላትን ተጽዕኖ በከፍተኛ ሁኔታ እንዲዳከም ነው የሚያደርገው። በዚህ ምክንያት ነው ኢራንና አጋሮቿ የተኩስ አቁም ድርድሩ እስራኤልን በሚያዳክም መልኩ እንዲቀረጽላቸው የሚፈልጉት። እስራኤል የተኩስ አቁሙን ጥሪ ውድቅ በማድረግ ጦርነቱን ወደ ኢራን የኤነርጂ መሰረተ ልማቶች ጭምር እያስፋፋች ነው የምትገኘው። ይህ ደግሞ በቱርክና በኢራን በኩል የሚታሰቡትን አማራጭ መስመሮች ዋጋ በማሳጣት ዓለም አቀፍ ባለሀብቶችና የነዳጅ ኩባንያዎች ወደ እስራኤል አስተማማኝ ወደቦች እንዲመለከቱ ለማስገደድ የሚደረግ የታቀደ የኢኮኖሚ ጦርነት አካል ነው። ጦርነቱ በቆመ ቁጥር የቱርክና የኢራን የኢኮኖሚ ድልድይነት የመመለስ እድል ስላለው እስራኤል ይህንን እድል ለማምከን ቆርጣ ተነስታለች። እስራኤል ይህንን ጦርነት የምታካሂደው ለዛሬ ደህንነቷ ብቻ በሚል አይደለም። ለሚቀጥሉት 50ና ከዛ በላይ ዓመታት ቀጠናውን የምትመራበትን አዲስ የኢኮኖሚ መዋቅር ለመገንባት ስለምትፈልግ ነው። የተኩስ አቁም ጥሪዎችን ውድቅ ማድረጓ የኢራንን የቀጠናው የበላይነት ሙሉ በሙሉ ሰብሮ የዓለምን የኃይል አቅርቦት ማዕከል ከሆርሙዝ ወሽመጥ ወደ ሜዲትራኒያን ባህር ለማዘዋወር የያዘችው ታላቅ ህልምም የዚሁ አካል ነው። ይህ ስትራቴጂ በተሳካ ሁኔታ ከተጠናቀቀ ደግሞ ኢራን ለዓመታት እንደ መብት ስትጠቀምበት የነበረውን የሆርሙዝ የባህር ላይ ማነቆ ዋጋ ቢስ ይሆናል ማለት ነው። አዲሱ የነዳጅ መስመር ሽግግር ደግሞ ከወታደራዊ ድል በላይ ከፍተኛ የሆነ ትርጉም አለው። እስራኤል የባህረ ሰላጤውን ነዳጅ በሳውዲ አረቢያ በኩል አቋርጣ ወደ አውሮፓ የምታደርስበት የየብስ ኮሪደር እውን ከሆነ የምዕራባውያን ኃይሎች ለኢነርጂ ዋስትናቸው ሲሉ ከእስራኤል ጋር ያላቸውን ቁርጠኝነት ወደማይበጠስ ደረጃን ያሳድጉታል። ይህም ኢራን ለዘመናት የገነባቸውን የእስራኤልን ተገሎ የመኖር ፖለቲካ ሙሉ በሙሉ የሚያከሽፍ ነው። ይሁን እንጂ ይህ ሂደት ያለ ከባድ ዋጋ የሚሳካ አይደለም። ኢራን ይህንን የእስራኤል የኢኮኖሚ መስፋፋት እንደ ህልውና ስጋት ስለምትመለከተው የሆርሙዝን ወሽመጥ አስፈላጊነት ለማስጠበቅና አማራጭ መስመሮችን ለማደናቀፍ የምታደርገው ተቃውሞ ወደ ከፍተኛ ደረጃ ሊያሸጋግረው ይችላል። ይህንን ብለን ጉዳያችን ያጠቃለልን ስንሄድ የመካከለኛው ምስራቅ የወደፊት ዕጣ ፈንታ በሁለት ተቃራኒ ጎሮዎች መካከል በሚደረግ ፍልሚያ ላይ የወደቀ እንደመሆኑ እናያለን። በአንድ በኩል የሆርሙዝ ወሽመጥና የቀጠናውን ተፈጥሯዊ የኃይል መስመር ለማስጠበቅ የምታገለው ኢራን ስትኖር፣ በሌላ በኩል ደግሞ ጦርነቱን እንደ ሰበብ በመጠቀም አዲስ የኢነርጂ ካርታ ለመሳል የምትጥረው እስራኤል ትገኛለች። ፕሬዚዳንት ኤርዶሃንና ሌሎች የቀጠናው መሪዎች የሚሰጡት ማስጠንቀቂያ የሚያሳየው ደግሞ ይህ ጦርነት በቶሎ የማይቆመው ከአይዲዮሎጂ ወይም ከድንበር ግጭት ባለፈ የዓለምን የሀብት ፍሰት ማን ይቆጣጠራል የሚለው የቢሊዮን ዶላር ቁማር ገና እልባት ስላላገኘ ነው። ጦርነቱ የሚቆመው ወታደራዊ ድል ሲመዘገብ ብቻ ሳይሆን አዲሱን የነዳጅ መስመር ፖለቲካዊና ኢኮኖሚያዊ ዋስትና ሲያገኝ እንደሆነም በግልጽ እየተመለከትን ያለንበት ሁኔታ ላይ እንገኛለን በማለት የዕለቱን የልዩ ጥንቅር መሰናዶአችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮች
ተመልካቾቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ እመኛለሁ። ቪዲዮን ላይክ ማድረጋችሁ እንዳትዘነጉ፣ ሐሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡልን። የገበያ ሚዲያን የዩቲዩብ ገጽ ደግሞ ሰብስክራይብ ማድረጋችሁን እንዳትዘነጉ ማለት እዚህ ጋር እሰናበታለሁ። ሰላም። እንኳን ለብርሃነ ትንሣኤው በዓል በሰላም አደረሳችሁ። በአዲስ አበባ የሪል ስቴት ገበያ ትልቁ ሚስጥር ምን እንደሆነ ያውቃሉ? ሁሉም ሰው ቤት ይገዛል። ብልሆች ግን የት ከማን መግዛት እንዳለባቸው ጠንቅቀው ያውቃሉ። ሜሪት ፕሮፐርቲስ በመሃል ተክለ ሃይማኖት እያስገነባ የሚገኘውን ዘመናዊና የራሱ የሆነ እንግዳ ማረፊያ እንዲሁም ደረጃቸውን የጠበቁ ሊፍቶችን ያሟሉ የንግድ ሱቆችን ከ25 ካሬ ጀምሮ ይዞላችሁ ቀርበዋል። በተጨማሪም በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል ቅንጡ አፓርትመንቶችን ይዘንሎት መተናል። ከባለ 1 መኝታ እስከ ባለ 4 መኝታ በ4.2 ሚሊዮን ብር ሙሉ ክፍያና በ918 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። ልብ ይበሉ፣ ያሉን ቤቶች ጥቂት ብቻ ስለሆኑ ደግሞ በማያገኙበት ቦታ ላይ የቤት ባለቤት ለመሆን ፈጥነው ከታች ባለው የድርጅቱ ስልክ ይደውሉ። በ0910 96 3904 ወይም በ0994 74 7686 ላይ ይደውሉ። ሜሪት ፕሮፐርቲስ